ኦርቶዶክሳውያን ልክ እንደ ሐዋርያት አባቶቻችን በአንድ ልብ መካሪ ልንሆን እንደሚገባ ተጠቁሟል። ይህ መልእክት የተላለፈው በቶታል ደብረገነት ቅድስት ሥላሴ ካቴድራል የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ የንግስ በዓል በተከበረበት ወቅት ነው። ተጨማሪ ያለን የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ የንግስ በዓል በቶታል ደብረገነት ቅድስት ሥላሴ ካቴድራል በድምቀት ተከብሯል። በበዓሉ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን አገልግሎት ስርጭት ድርጅት ዋና ሥራ አስኪያጅ ቀሲስ ዶክተር አካለ ወልድ ተሰማ፣ የቶታል ደብረገነት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ መጋቢ ሐዲስ ዲበኩሉ በላይ ተገኝተዋል። በተጨማሪም የጠቅላይ ቤተ ክህነት የሀገረ ስብከትና የክፍለ ከተማ ቤተ ክህነት የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዘማሪያንና በርካታ ምዕመናን ተገኝተዋል። በዚሁ የንግስ በዓል ላይ የበዓሉን ታሪካዊ ዳራ እያጣቀሱ ትምህርት የሰጡት ሊቀ ሊቃውንት ስሙር አላምረው ኦርቶዶክሳውያን ልክ እንደ ሐዋርያት አባቶቻችን በአንድ ልብ መካሪ ልንሆን ይገባል ብለዋል። ሀገራችን ኢትዮጵያ ቀጣዩዋ ባቢሎን እንዳትሆን ስሯ እንኳን እንጃ እንግዲህ ተነካክቷል። ብቻ ከዚህ በላይ ፈርሳብን፣ ከዚህ በላይ መግባባት ተስኖን ቢያንስ እንዲህ ተሰብስበን እልል የምንልበት ጊዜ እንዳናጣ፣ ቢያንስ ከዚህ በላይ እንዲህ ተሰብስበን ዝማሬ የምንዘምርበት ትምህርት የምናደምጥበት ጊዜ እንዳናጣ የባቢሎንን ታሪክ እየሰማን ያለነው እኛም ባቢሎናውያን እንዳንሆን ነው። የግንቡን መፍረስ እየተማርን ያለነው እኛ ራሳችን እንዳንፈርስ ነው። ቤተ መቅደሳችን እንዳይፈርስ ነው። ገዳማቶቻችን እንዳይፈርሱ ነው። ብዙ ቋንቋ የሚናገሩ ግን አንድ ልብ ያላቸው ልጆች እግዚአብሔር ያብዛልን። መፍትሄው ደግሞ እሱ ነው። በሌላ መልኩ ሐዋርያት ብዙ ቋንቋ ተናግረዋል፣ ግን አንድ ልብ አላቸው። በቃ ተሻገሩት። አንድ ልብ ብዙ ቋንቋ ሐዋርያትን አየንበት። በቃ ይቻላል፣ አንድ ልብ መሆን ይቻላል። አንድ ልብ ካለ ብዙ ቋንቋ መፍትሄ ነው፣ ሰላም ነው፣ ጸጋ ነው። ሁሉም በአንድ ልብ አብረው ሳሉ የሚለው ይሄ ነው። ነገር ግን በተቃራኒው ብዙ የተከፋፈለ የተቃረነ የማይስማማ የሚያገዳድል የማያግባባ አብሮ የማያኖር ሐሳብ ይዘን አንድ ቋንቋ ቢኖረን ምን ጥቅም አለው? እግዚአብሔር አምላካችን የባቢሎንን አይደለ የሐዋርያትን ጸጋ ለሁላችን ለሀገራችን ይስጥልን። ከዚህ ባሻገር የቶታል ደብረገነት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ መጋቢ ሐዲስ ዲበኩሉ በላይ በቤተ ክርስቲያኑ ቅጥረ ግቢ እየተካሄዱ ለሚገኙ የልማት ሥራዎች ምዕመናን የተቻላቸውን ሁሉ ድጋፍ እንዲያደርጉ ጠይቀዋል። የዛሬ ዓመት አካባቢ ይህን ህንፃ ቤተ ክርስቲያን መርቀናል። አሁን ደግሞ የሚመረቁ ህንፃዎች መርቁን ተገልገሉብን የሚሉ በራቸውን ከፍተው እኛን የሚጠብቁ ልማቶች አሉ። ፊት ለፊት የምታዩት ልማት እንደምታዩት መስኮት፣ ሴራሚክ፣ ቀለምና ልስን ስራዎች፣ ኮርኔስ ስራ የሚቀረው ነው። እሱን እናንተ እያያችሁት ነው። ዛሬ ሁላችንም እንጎበኘዋለን ማለት ነው። እዚህ ቤተ ክርስቲያን የተለመደው ቅድም እንደተባለው አካውንትን እናገራለን። እግዚአብሔር የወደደው እና የፈቀደውን ያድርግ በሚል ሰባቱ ወንድሞቻችሁ ልጆቻችሁ አሁንም አሉ። እነሱን ሳልናገር ያው ምስጢረ ሥላሴ ይጎላልና እነሱ አሉ። ግማሾቹ ሰበካ ጉባኤ ሆነው፣ ግማሾቹ የህንፃ ኮሚቴ ሆነው አሁንም ይህንን ልማት እያስተባበሩ ነው። ደብረ ሰበካ ጉባኤ፣ ማህበረ ካህናት፣ ህንፃ ኮሚቴ፣ ሰንበት ትምህርት ቤት፣ አካባቢው የሚመናን ደግሞ በዚህ መንገድ እየተጓዝን ይህንን ፊት ለፊት የምታዩትን ህንፃና በጀርባ በኩልም ያሉ ህንፃዎች እየተሰሩ ነው። ሌሎች ቦታዎች በጥናት የተጠኑና ፕላን ይወጣላቸው አሉ። እነሱንም ልንጀምር ነው። እናንተ መጀመሪያም መጨረሻም ናቸው ከሥላሴ ቀጥሎ። የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የካቴድራሉ የልማት እንቅስቃሴ ከጠበቁት በላይ መሆኑን በመጥቀስ ስራቸውን አበረታተዋል። በጣም ኮርቼባቸዋለሁኝ። በካህናቱም፣ በአስተዳዳሪውም፣ በቢሮ ሰራተኞችም በእናንተም ቶታል ላይ እንዲህ አይነት አገልግሎት እንዲህ አይነት ልማት
አልጠበቅኩኝም። እውነት ለመናገር ከጠበቅኩት በላይ ነው ሁሉም ነገር የሆነብኝ። ደስ ብሎኛል። ያየሁትን ለቅርብ አለቃዬ ለብፁዕነታቸው እመሰክራለሁኝ። ድካማቸውን ልፋታቸውን እናገራለሁኝ። እኛም ምስክሮች ነን። በሌላ በኩል በመጪዎቹ ቀናት የምናከብረውን የጥምቀት በዓልን በሚመለከት ዋና ሥራ አስኪያጁ ባስተላለፉት መልእክት በበዓሉ የሚተላለፉ መልእክቶች ሁሉ የቤተ ክርስቲያንን ልዕልና ሊገልጹ እንደሚገባ አመላክተዋል። አውደ ምሕረት ወጥተን የምንናገረውና በቤታችን የምንናገረው ደግሞ ይለያል። መድረክ ላይ የምትወጡ አገልጋዮች፣ ስፒከር የምትጨብጡ ሙቀተ መንፈስ ቅዱስ ይሁን ሌላ ሙቀት ቢሰማችሁ አደባባይ ወጣ ቤተ ክርስቲያን የግል ስሜት የግል ንግግር የለም። የተዋህዶ ቋንቋ ነው። ተዋህዶን የሚገልጥ የሚመጥን መሆን ስላለበት መድረኩን ለባለ መድረኮች ለሚመለከታቸው ነገ ለተናገረው መጠየቅ ለሚችል ሰው መድረክ እንዲሰጥ ክብረ በዓሉ በዚህ መልክ እንዲከናወን አደራ ማለት ፈልጋለሁኝ። ጥር 7 ቀን 2018 ዓ.ም የቅድስት ሥላሴ ዓመታዊ የንግስ በዓል የተከበረበት ቅዱስ ስፍራ ከተመሰረተ ሩብ ክፍለ ዘመን ገደማ አስቆጥሯል።